የክርስቶስ ድምፁ በግልጽ ይሰማኛል። የልቦናዬ ዓይን ፈጽሞ ታውሯል። ዓይኔን ፈውስልኝ በርጤሜዎስ ይላል። አብዝቼ ጮኻለሁ ጌታ ማረኝ ብዬ፣ በውስጤ የታየ ይስምረኝ ጌታዬ፣ በውስጤ የታየ ይስምረኝ ጌታዬ። አንተን አይሰማህም ይሉኛል ብዙዎች፣ በኃጢአት ሰንሰለት ታስረሃል ተወች። ስለዚህ አትልፋ ሲኦልን ጠብቀሃል። እንደዚህ ቢሉኝም ጮኻለሁ ሳልታክት፣ እንደዚህ ቢሉኝም ጮኻለሁ ሳልታክት። በርጤሜዎስ ነኝ ዓይነ ስውር ምስኪን፣ ከሩቅ የሰማሁት የጌታዬ ድምፁ፣ ከብዙ ቃታው ርምርምታ መሃል የክርስቶስ ድምፁ በግልጽ ይሰማኛል። የክርስቶስ ድምፁ በግልጽ ይሰማኛል። በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። በርጤሜዎስ ነኝ ዓይነ ስውር ምስኪን፣ ከሩቅ የሰማሁት የጌታዬ ድምፁ፣ ከብዙ ቃታው ርምርምታ መሃል የክርስቶስ ድምፁ በግልጽ ይሰማኛል። የክርስቶስ ድምፁ በግልጽ ይሰማኛል። የልቦናዬ ዓይን ፈጽሞ ታውሯል። ዓይኔን ፈውስልኝ በርጤሜዎስ ይላል። አብዝቼ ጮኻለሁ ጌታ ማረኝ ብዬ፣ በውስጤ የታየ ይስምረኝ ጌታዬ፣ በውስጤ የታየ ይስምረኝ ጌታዬ። ወንድሜ ሰላም እግዚአብሔር ይብዛልህ። አዲሱ አንተን አይሰማህም ይሉኛል ብዙዎች፣ በኃጢአት ሰንሰለት ታስረሃል ተወች። ስለዚህ አትልፋ ሲኦልን ጠብቀሃል። እንደዚህ ቢሉኝም ጮኻለሁ ሳልታክት፣ እንደዚህ ቢሉኝም ጮኻለሁ ሳልታክት። በርጤሜዎስ ነኝ ዓይነ ስውር ምስኪን፣ ከሩቅ የሰማሁት የጌታዬ ድምፁ፣ ከብዙ ቃታው ርምርምታ መሃል የክርስቶስ ድምፁ በግልጽ ይሰማኛል። የክርስቶስ ድምፁ በግልጽ ይሰማኛል። የከበበውን ሰው ገለመን እያለ በደሌን በደሙ ዋጋ እየከፈለ ስለኔ የሞተው
ኢየሱስ ይመጣል። የልቦናዬን ዓይን ገልጦ ያሳየኛል። የልቦናዬን ዓይን ገልጦ ያሳየኛል። አብዝቼ ጮኻለሁ ጌታ ማረኝ ብዬ፣ በግልጽ እየታየኝ ሲምረኝ ጌታዬ። በውስጤ በደልስ ሕይወቴ ዝላለች፣ በአምላኬ ቸርነት ሕይወት ካላገኘች፣ በአምላኬ ቸርነት ሕይወት ካላገኘች። በጠሪዎስ ነኝ ዓይነ ስውር ምስኪን፣ ከሩቅ የሰማሁት የጌታዬ ድምፁ ከብዙ ካታግርምታ መሃል የክርስቶስ ድምፁ በግልጽ ይሰማኛል። የክርስቶስ ድምፁ በግልጽ ይሰማኛል። የልቦናዬ ዓይን ፈጽሞ ታውሯል። ዓይኔን ፈውስልኝ በርጤሜዎስ ይላል። አብዝቼ ጮኻለሁ ጌታ ማረኝ ብዬ፣ በውስጤ የታየ ሲምረኝ ጌታዬ። በውስጤ የታየ ሲምረኝ ጌታዬ። አንተን አይሰማህም ይሉኛል ብዙዎች፣ በኃጢአት ሰንሰለት ታስረሃለህ ተወሽ። ስለዚህ አትልፋ ሲኦልን ጠብቃት። እንደዚህ ቢሉኝም ጮኻለሁ ሳልታክስ፣ እንደዚህ ቢሉኝም ጮኻለሁ ሳልታክስ። በርጤሜዎስ ነኝ ዓይነ ስውር ምስኪን፣ ከሩቅ የሰማሁት የጌታዬ ድምፁ ከብዙ ካታጉርምርምታ መሃል የክርስቶስ ድምፁ በግልጽ ይሰማኛል። የክርስቶስ ድምፁ በግልጽ ይሰማኛል። የከበበውን ሰው ገደል በሉ እያለ፣ በደሌን በደሙ ዋጋ እየከፈለ፣ ስለ እኔ የሞተው ኢየሱስ ይመጣል። የልቦናዬን ዓይን ገልጦ ያሳየኛል። የልቦናዬን ዓይን ገልጦ ያሳየኛል። አብዝቼ ጮኻለሁ ጌታ ማረኝ ብዬ፣ በግልጽ የታየኝ ሲምረኝ ጌታዬ። በውስጤ በደልስ ሕይወቴ ዝላለች፣ በአምላኬ ቸርነት ሕይወት ካላገኘች፣ በአምላኬ ቸርነት ሕይወት ካላገኘች። በርጤሜዎስ ነኝ ዓይነ ስውር ምስኪን፣ ከሩቅ የሰማሁት የጌታዬ ድምፁን ከብዙ ካታጉርምርምታ መሃል የክርስቶስ ድምፁ በግልጽ ይሰማኛል። የጌታዬ ድምፁ በግልጽ ይሰማኛል።
የአምላኬ ድምፁ በግልጽ ይሰማኛል። የጌታዬ ድምፁ በግልጽ ይሰማኛል። በስመ አብ ወወልድ ወመንፈስ ቅዱስ አሃዱ አምላክ አሜን። በክርስቶስ ወንድሞቼ እህቶቼ ሆናችሁ እንደምን ከረማችሁ? እንደምን ሰነበታችሁ? በቸርነቱ የጠበቀን የዕድሜ ደሃ አላደረገን የቅዱሳን የአባቶቻችን የነቢያት አምላክ የሐዋርያት አምላክ የጻድቃን የሰማዕታት አምላክ የእኛ ፈጣሪ የእኛ ጌታ ልዑል እግዚአብሔር ወንድሞቼ ስለዚህ ቀን ስለዚህ ሰዓት የከበረ የተመሰገነ ይሁን። እንደምን ከረማችሁ? እንደምን ሰነበታችሁ? እንኳን ለብርሃነ ዕርገቱ አደረሳችሁ አደረሰን። ይህን ቀን ይህን ሰዓት ያደለን የቅዱሳን የአባቶቻችን አምላክ እግዚአብሔር ስሙ ዳግመኛ የተመሰገነ ይሁን። በዝማሬ ያገለገለን ወንድማችን ሊቀ መዘምራን ይልማ ኃይሉን እግዚአብሔር ጸጋውን አብዝቶ አብዝቶ ያድለው እንላለን። ጸሎታችን ነው። የሚደንቅ ዝማሬ ነው። አዎ በርጠሚዎስ ነኝ፣ አዎ በርጠሚዎስ ነኝ አይነ ስውሩ እያልኩ ጮሃለሁ፣ ጌታ ሆይ ማረኝ እያልኩ ጮሃለሁ የሚል ዝማሬ ነው። ብዙ ምስጢር ያለው ነው። በነገራችን ላይ ይሄ በርጦሜዎስ የሚገኘው ስለሱ ታሪክ ማወቅ ለምትፈልጉ በማርቆስ ወንጌል ምዕራፍ 10 ከቁጥር 46 እስከ 52 ብትመለከቱ ታሪኩ ዛላ አለ። ይሄ ሰው ከልጅነቱ ጀምሮ አይነ ስውር የነበረ ሰው ነው። ትምህርታችን አይደለም። አዎ ትምህርታችን ርዕሳችን እውነት ነፃ ታወጣችኋለች የሚለውን ትምህርት ባለፈው ሳምንት ጀምረናል። እሱ ነው የምንቀጥለው። ግን ዝማሬው በእውነት እጅግ አስተማሪ ነው። ብቻውን በቂ ትምህርት ነው። አዎ ስለዚህ ይሄ ሰው እዛች በኢያሪኮ በመንገድ ላይ ቁጭ ብሎ ይለምን ነበረ። ትልቅ ውርምርምታ፣ ትልቅ ድምፅ ሰማ፣ ትልቅ ጩኸት ሰማ። በዛ በጩኸት መካከል ግን የክርስቶስን ድምፅ ሰማ። ክርስቶስ እንደሚመጣ አወቀ። እዚህ ወገኖቼ በዚህ ሰዓት የዳዊት ልጅ ጌታ ሆይ ማረኝ ብሎ ጮኸ። ብዙ ሰው ዝም በል አትጩህ ዝም በል አሉት። እሱ ግን አብዝቶ ጮኸ ይላል። ስለዚህ ጌታም እዛች ጋር በደረሰ ጊዜ ቆም ብሎ አንድ ጥያቄ ጠየቀው። የሚደንቅ ጥያቄ ነው። ምን እንዳደርግልህ ትወዳለህ? ይሄ ሰው ምን እንዳደርግልህ ትወዳለህ? ጌታ ሆይ አይ ዘንድ ነው ያለው። ማስተዋል ይችል ዘንድ አይኔ ማየት ይችል ዘንድ እርዳኝ፣ ብርሃን ስጠኝ አለ። ወንድማችን ሊቀ መዘምራን ወደ ውስጥ ሄዶ የዚህ ሰውዬ ጥያቄ የአይን መብራት ብቻ አልነበረም፣ ይልቁንም ውሳጣዊ አይን ወይም ደግሞ የልቦና አይን እግዚአብሔር እንዲሰጠው ይጠይቅ ነበረ ይለናል። እጅግ የሚደንቅ ሚስጥር ነው። አያችሁ፣ የውጭ አይን ብቻ አይደለም፣ ውሳጣዊ አይን ያስፈልገናል ወገኖቼ። የሚደንቀው ሰውዬ ይሄ የጮኸበት ሰዓት የለመነበት ሰዓት እጅግ ከባድ የሆነ የእግዚአብሔርን ድምፅ ማግኘት በማይቻልበት እጅግ ብዙ ጩኸት፣ ብዙ ሁካታ፣ ብዙ ጉሩምሩምታ ባለበት ሰዓት ነው። የክርስቶስን ድምፅ መለየት በማይቻልበት ሰዓት ነው። ግን ከዛ ውስጥ ይሄ ሰውዬ ለይቶ የክርስቶስ ድምፅ መሆኑን አወቀ። ስለዚህ ጮኸ፣ አብዝቶ ጮኸ። ጌታ ሆይ ማረኝ አለ። ወገኖቼ ለእኔና ለእናንተ የሚሆን ብዙ ምስጢር እዚህ ውስጥ አለ። ዛሬ የእግዚአብሔርን ቃል መስማት ከባድ በሆነ በዚህ ዘመን ከዓለም ጩኸት የተነሳ ከብዙ ወሬ የተነሳ ከብዙ የሶሻል ሚዲያ ወሬ ከብዙ የሜንስትሪም ሚዲያ ወሬ ከብዙ የዓለማችን ወሬ የተነሳ የእግዚአብሔርን ቃል መስማት በጣም ከባድ ነው። የክርስቶስን ቃል ማድመጥ ከባድ ነው። ብዙ የሚጮህ ድምፅ አለ። ስለዚህ ለኔና ለእናንተም ጭምር አስተማሪ ነው። ይሄ ሰው በዛ በጉሩምርምታ መሃል በዛ በአስቸጋሪ ሰዓት ጮኸ፣ ጌታ ሆይ ማረኝ አለ። ሰዎች ዝም በል አር ዩ ክሬዚ፣ ዝም በል በዚህ ውስጥ እንዴት አድርጎ ይሰማሃል? ድምፁን አትሰማም ወይ? ጮቱን አታደምጥም ወይ አሉት። እሱ ግን ኖ እጮሃለሁ ብርሃን ይሰጠኝ ዘንድ
ማየት ይችል ዘንድ እኔ በጨለማ የታሰርኩ የጨለማ ባሪያ ነኝ እጮሃለሁ አለ። ወንድሞች እንዴት ልብ ይመራል! ይህንን የሚያውቅ በጨለማ ውስጥ የኖረ ሰው ብቻ ነው የሰውየውን ነገር። ለዚህ ነው ዝም በል አበው ዝም በል አሉት። እነሱ ምን ቸገራቸው? እሱ ግን ኖ ጨለማው ሰልችቶኛል። ጨለማ ይሰለቻል ወንድሞቼ። ስለዚህ ብርሃን አስፈላጊ ነው። ለዚህ ነው ምን ላደርግልህ አለው። አይዘንድ አለ። አይዘንድ አብዝቶ ጮኸ ይላል። የልቦናዬን አይን ፈውሰ። የልቦናዬን አይን የውጭውን አይን ብቻ አይደለም ሊቀ መዘምራን ያለን የልቦና ማለት የውጭ አይኑን የሥጋ አይኑን ብቻ አይደለም ጥያቄው። ይሄ ሰው እንግዲህ ይሄ በትርጉም በሚስጥር ይኖራል። ለዚህ ነው ሊቀ መዘምራን ያለው። ስለዚህ የውስጡንም አይኔ ወገኖቼ እኔና እናንተ ዛሬ እግዚአብሔር ቢረዳን የውስጥ አይናችን ይከፈት። የውጭ አይናችን ያያል። እኛ ያጣነው ከትምህርታችን ጋር የሚያያዝ የውስጥ አይናችን እንዲከፈት ነው። እና ይሄ ሰው የውጭ አይን ብቻ አልነበረም፣ የውስጥ አይንም ጥያቄ እንደነበረው ነው መዝሙሩ የሚያመለክተው። ስለዚህ መድኃኔዓለም ክርስቶስም አይኑን አበራለት ይላል። ስለዚህ ዝማሬ እግዚአብሔር አምላክ ስሙ የተመሰገነ ይሁን። ዛሬ እግዚአብሔር ቢረዳን እኛ ደግሞ ውሳጣዊ አይናችን ይከፈት ዘንድ እውነትን እናቃት ዘንድ እውነትን እንኖራት ዘንድ ከባርነት ነፃ እንወጣ ዘንድ እግዚአብሔር መንፈስ ቅዱስ እኔና እናንተን ያስተምረናል። አይናችን ያያል ወገኖቼ፣ ጆሮአችንም ይሰማል። አሁን እኛ የተቸገርነው የክርስቶስን ድምፅ መለየት ነው። ይሄ ሰው ብዙ ድምፅ ይሰማ ነበር፣ ግን የጌታውን ድምፅ ለየ በዛ መካከል። ዛሬም ወገኖቼ ብዙ ድምፅ አለ ዓለም ላይ ጊዜያችንን የሚሻማ ሐሳባችንን የሚሰርቅ እንዳንጸልይ የሚያደርገን የእግዚአብሔርን ቃል እንዳንሰማ የሚያደርገን ብዙ አቴንሽናችንን የሚወስድ የሚጠቅምም የማይጠቅምም ብዙ ነገር አለ። በዚህ ውስጥ እንግዲህ የክርስቶስን ድምፅ መፈለግ ወገኖቼ ከዚህ መዝሙር የምንማረው እሱን ነው። ዛሬ እንግዲህ የምንማርበት የትምህርታችን ርዕስ እኛም እውነት ነፃ ታወጣችኋለች በሚል ይሆናል። ሰማችሁኝ? የትምህርታችን ርዕስ እውነት ነፃ ታወጣችኋለች። ወንድሞቼ ይሄ እኔ ቃል አይደለም። ይሄ ቃል መድኃኒታችን ኢየሱስ ክርስቶስ የተናገረው ቃል ነው። መድኃኒታችን ኢየሱስ ክርስቶስ ምን አለ? ስሙ አለ በዘመኑ ለነበሩት ሰዎች። ለማን እንደሆነ ነግራችኋለሁ። ለአይሁድ ነው ይሄንን ያላቸው። እናንተ የእግዚአብሔር ሰዎች ነን ትላላችሁ፣ እናንተ የአብርሃም ልጆች ነን ትላላችሁ፣ እናንተ በእምነት ውስጥ አለን ትላላችሁ፣ ነገር ግን አይደላችሁም። እናንተ የአብርሃም ልጆች አይደላችሁም። እናንተ የእግዚአብሔር ልጆች አይደላችሁም። ምክንያቱም በእናንተ ውስጥ የሚታየው ሕይወት እሱ አይደለም። በአብርሃም ውስጥ ይሄ ሕይወት አልታየም። በይስሐቅ በያዕቆብ ውስጥ በቅዱሳን ውስጥ አልታየም። እናንተ ውስጥ ያለው ሕይወት አላቸው የገዳይነት ሕይወት ነው። ዓይን አላችሁ አታዩም፣ ልብ አላችሁ አታስተውሉም። ስለዚህ እውነትን ብታውቁ እውነት ነፃ ታወጣችኋለች አላቸው። ታሪኩ ይሄ ነው ወንድሞቼ። ስለዚህ በዚህ ውስጥ የምንማረው ዛሬ ስለ እውነትና ነፃ ስለመውጣት ከባርነት ነፃ ስለመውጣት ጉዳይ ነው። አያችሁ? እና በጠቅለል ባለ መልኩ እውነት ነፃ ታወጣችኋለች ሲል ስለ እውነትና ከባርነት ነፃ ስለመውጣት እንማራለን። ከባርነት ደግሞ ነፃ ስንወጣ ሕይወትን እናገኛለን፣ ያውም ደግሞ የዘላለምን ሕይወት። ይህ ሰው ቅድም የዘመረው ዝማሬ ከጨለማ ሕይወት ከባርነት ሕይወት ሲወጣ ብርሃንን አየ። ብርሃንን ሲያይ ሕይወትን አየ። ወንድሞቼ ይሄ በስጋ ነው። መድኃኔዓለም ክርስቶስ ግን አይሁድን ምን አላቸው? እናንተ በጨለማ ነው ያላችሁት፣ ዓይን አላችሁ ግን በጨለማ ናችሁ።
የእግዚአብሔር ልጆች ነን ትላላችሁ ግን አይደላችሁም፣ የዲያብሎስ ልጆች ናችሁ። የአብርሃም ልጆች ነን ትላላችሁ ግን ሕይወታችሁ የአብርሃምን ሥራ አይሰራም። ስለዚህ እናንተ የገዳዩ የዲያብሎስ ልጆች ናችሁ ይላቸዋል። በዚህ ሰዓት ለምን መሰላችሁ? ራሱ ክርስቶስን ሊገድሉት ይፈልጉ ነበርና ገዳዮች ናችሁ። የእግዚአብሔር ሰዎች ነን ትላላችሁ ግን ገዳዮች ናችሁ። የአብርሃም ልጆች ነን ትላላችሁ ግን ገዳዮች ናችሁ። የሃይማኖት ሰዎች ነን ትላላችሁ ግን ገዳዮች ናቸው። የሚገድል ሰይጣን ነው። ስለዚህ እናንተ የእግዚአብሔር ልጆች አይደላችሁ። እናንተ የአብርሃም ልጆች አይደላችሁ። እናንተ የአብርሃም ልጆች አይደላችሁ። ይልቁንም ከጥንት ጀምሮ ገዳይ የነበረው የዲያብሎስ ልጆች ናቸው። እናንተ የሃይማኖት ሰዎች አይደላችሁ፣ ከአሕዛብ የባሰ ናቸው አላቸው። ስለዚህ ወገኖቼ በዚህ ውስጥ ነው በነገራችን ላይ ስለዚህ የምንማርበት ትምህርታችን እውነት ነፃ ታወጣቸዋለች። እውነት። ስለዚህ ስለ እውነትና ስለ ነፃነት ነው። እንግዲህ ነፃ ስንወጣ ከባርነት ነፃ ስንወጣ ደግሞ ምን አለ? ሕይወት አለ። ይህ ሕይወት የሚገርማቸውም ደግሞ የምናወራው እኛ የዘላለምን ሕይወት ነው። ግን ባይሆንስ እነዚህ ሰዎች ነፃ ባይወጡስ ከነ ባርነታቸው ይሞታሉ። በጣም የከፋ ነው። ሰው በጨለማ ውስጥ ኖሮ በጨለማ ሲሞት ያሳዝናል። ሞት ራሱ ጨለማ ነው። በክርስቶስ ካልሆነ ጨለማ ነው። ሞት ሕይወት የሚሆነው ወገኖች በክርስቶስ ሲሆን። ስለዚህ እነዚህ ሰዎች ምን አላቸው? ካልሆነ ግን ከነ ኃጢአታችሁ ትሞታላችሁ፣ ከነ ባርነታችሁ ትሞታላችሁ። ያ ደግሞ የከፋ ነው። ስለዚህ ባይሆንስ ወገኖቼ በባርነት እንሞታለን ማለት ነው። ያ ደግሞ የዘላለም ሕይወት ያስከትላል። አንድ ነገር እዚህ ጋር ላንሳ። የባርነት ሕይወት ለማስተማር ከባድ ነው። የጨለማ ሕይወት ነው። የማይገፋ ሕይወት ነው። ስለ ባርነት ሕይወት መግለጽ አንችልም። ማናችንም የባርነትን ሕይወት አላየንም። የባርነትን ሕይወት ያዩ ሰዎች ይግለጹት። ከባድ፣ በጣም ከባድ፣ በቃል አይገለጽም። የሚያሳዝነው አንዳንድ ጊዜ ሰዎች በባርነት ሕይወትም እየኖሩ በሕይወት እየኖሩ ይመስላቸዋል። ሰማችሁ? በባርነት ሕይወት እየኖሩ በሕይወት እየኖሩ ያሉ ይመስላቸዋል። ለምሳሌ ላስረዳችሁ። አንድ አባቱ ባሪያ እናቱ ባሪያ የሆነ ልጅ በባርነት ሕይወት የተወለደ ልጅ በልጅነቱ ዘመን ብዙ ልጅ ነው፣ ስላልበሰለ ስላልገባው ስለ ሕይወት ስለማያውቅ አባትና እናቱ ግን ከነፃነት ሕይወት ነው ባሪያዎች የሆኑት። ባሪያ የሆነ ልጅ ቢኖር ጠዋትም ይወጣል፣ ከባሮቹ ጋር ይውላል፣ የባሪያን ሥራ ሰርቶ ይመለሳል። ለሱ ሕይወት ያ ኖርማል ይመስለዋል። አባትና እናቱ ግን ነፃነትን ስለሚያውቁ ወገኖቼ ያ ሕይወት እንዳልሆነ ያውቁታል። ስለዚህ ወገኖቼ ለአንዳንዶቻችን በባርነት ስንኖር ሕይወት አድርገን ልንወስደው እንችላለን። እነዚህ ሰዎች መድኃኔዓለም ክርስቶስ እውነት ነፃ ታወጣለች የተባሉት በባርነት ሕይወት ውስጥ ነበሩ፣ ግን አላወቁትም። በእነሱ ቤት በሕይወት እየኖሩ ነው። አያችሁ? ስለዚህ ባርነት በጣም ከባድ ነው። ከባድነቱን ላስረዳችሁ። ለምሳሌ የሚከብደው የሚያውቀው ያ ያደገ ልጅ አድጎ ካደገ በኋላ አንድ ቀን ወስዶ ሲሸጥ ይገባዋል። ከቤተሰቦቹ ሲለዩት ይገባዋል። ባርነት ክፉ ነው። ልጆች እንዲሸጡ ያደርጋል። ከወላጆቻቸው ነጥለው አሰሪዎቻቸው ወደ ሌላ ሀገር እንደ ከብት ይሸጧቸዋል። ባርነት ክፉ ነው። እሱ ብቻ አይደለም። ሰዎች ገንዘብ ቢያንሳቸው ወይ ትርፍ አለው ካሉ አባትየውን ሊሸጡት ይችላሉ። ለቤተሰብ ያ ጨለማ ነው። የባርነት ሕይወት ወገኖቼ ከባድ ነው። ይህ ስጋዊ ባርነት ነው ወገኖቼ። በኃጢአት መኖር የኃጢአት ባሪያ መሆን ደግሞ ከዚህ የከፋ ነው። ለዚህ ነው እናንተ ባሮች ናችሁ፣ በነፃነት ውስጥ አይደላችሁም። ስለዚህ የሚሻለው እውነት ነፃ ታወጣችኋለች፣ እውነትን አግኟት፣ እውነትን ውደዷት እያለ መድኃኔዓለም ክርስቶስ ተናገረ።
እና እዚህ ጋር መጠንቀቅ ያለብን ከዚህ ውስጥ የምንማረው ወገኖቼ ራሳችንን መጠየቅ ነው። እኔ በነፃነት ውስጥ ነው ወይ ያለሁት ወይስ በባርነት? ቅድም ብያችኋለሁ። አንዳንድ ሰው በባርነት ያለ በነፃነት ያለው ይመስለዋል። ለምሳሌ ቅድም ያልኳችሁ አይሁዳውያን በእነሱ አይን በነፃነት ነው ያለው። በእነሱ አይን የሚያመልኩት እግዚአብሔርን ነው። በእነሱ አይን ትክክል ነበሩ፣ በክርስቶስ ግን አይን ባሮች ነበሩ። ይህንን ነው እኛ የምንማረው። ዛሬም እኛ ራሳችንን እንደዚህ ይላል። ቃሉን ላንብብላችሁ የኔ ቃል ስላልሆነ። ዮሐንስ ወንጌል ምዕራፍ 8 ከቁጥር 31 ላይ እንደዚህ ይላል። ከቁጥር 31 ኢየሱስም ያመኑትን አይሁድ በኋላ መጣበታለሁ። ከዛ ውስጥ ላመኑት ይነገራቸው። ሌሎችም አሉ። ፈሪሳውያንም ከኋላ ነበሩ፣ ሰዱቃውያንም ነበሩ፣ ጸሐፍት ፈሪሳውያን ነበሩ፣ የአይሁድ እምነት ተከታይ ሰዎች ነበሩ። ከዛ ደግሞ ወደ ክርስትና የሚመጡት ነበሩ። ግን እቺን ስፔሲፊካል ቃል ግን ወደ ክርስትና ለመጡት አይሁድ እንደዚህ አላቸው። ኢየሱስም ያመኑትን አይሁድ እናንተ አላቸው፣ መድኃኒቱን ጭምር ሲነግራቸው፣ ነፃ እንዴት እንደሚወጡ ሲነግራቸው፣ ነፃ ለመውጣት ከባርነት ነፃ ለመውጣት በእኔ ኑሩ፣ በቃሌ ኑሩ፣ በትእዛዜ ኑሩ፣ በሕጌ ኑሩ፣ በቃሌ ኑሩ። የእግዚአብሔር ቃል ወገኖች ነፃ ያወጣል። መድኃኒቱ እሱ ነው፣ ከባርነት ነፃ ለማውጣት። ለምን? ስናውቅ እውቀት ሲኖረን እውነትን እናውቃለን። እውነት ደግሞ አርነት ታወጣናለች። ያንን ያላቸው። ስለዚህ በቃሌ ብትኖሩ ይላቸዋል። አንብብላችሁ። ኢየሱስም ያመኑትን አይሁድ እናንተ አላቸው በቃሌ ብትኖሩ አንደኛ ምን ትሆናላችሁ ይላችኋል መሰላችሁ? በቃሌ ብትኖሩ በእውነት ደቀ መዛሙርቴ ናችሁ። እናንተ እውነተኛ ደቀ መዛሙርቴ ለመሆን ከፈለጋችሁ ውሸተኛ ደቀ መዛሙርት አይደለም፣ አስመሳይ ደቀ መዝሙር አይደለም፣ እውነተኛ የክርስቶስ ተከታይ፣ እውነተኛ የክርስቶስ ደቀ መዝሙር መሆን ከፈለጋችሁ በቃሌ ኑሩ። አለበለዚያ የክርስቶስ ተከታይ ነኝ ትላላችሁ፣ ግን አይደላችሁ። እነዚህ ሰዎች የእግዚአብሔር ልጆች ነን ይላሉ፣ ግን አይደሉም። እናንተ መጥታችኋል አይደለም ወደ ክርስትና። that's good፣ መልካም ነው። ስለዚህ እናንተ በቃሌ ብትኖሩ በእውነት ደቀ መዛሙርት ትሆናላችሁ። ምን አይነት ደቀ መዛሙርት? እውነተኛ ደቀ መዛሙርት፣ በእውነት የሆኑ ወንድሞቼ። በዛን ወቅት የእውነት ያልሆኑ ደቀ መዛሙርት ነበሩ። የእውነት ያልሆኑ ተከታዮች ነበሩ። ክርስቶስን የሚከተሉ ግን የእውነት ያልሆኑ በእውነትም የሚከተሉ ነበሩ። ስለዚህ ምን አላቸው? ኢየሱስም ያመኑትን አይሁድ እናንተ በቃሌ ብትኖሩ በእውነት ደቀ መዛሙርቶቼ ናችሁ፣ እውነትንም ታውቃላችሁ። በቃሌ ብትኖሩ እውነትን ታውቃላችሁ፣ በቃሉ ብትሞሉ እውነትን ታውቃላችሁ። what is right what is wrong ታውቃላችሁ። በቃሌ ብትኖሩ የእግዚአብሔር ሐሳብ የትኛው ነው፣ የዲያብሎስ ሐሳብ የትኛው ነው ብላችሁ መለየት ትችላላችሁ። በቃሌ ብትኖሩ እውነትን ታውቃላችሁ። እውነትን ስታውቋት ደግሞ ያቺ እውነት ከባርነት ነፃ ታወጣችኋለች። እውነትን ታውቃላችሁ፣ እውነት ደግሞ አርነት ያወጣችኋል አላቸው። ይሄ በጣም ዲፕ የሆነ ሐሳብ ነው ወንድሞቼ። በደንብ አድርጋችሁ ተረዱ። በቃሌ ብትኖሩ ነው ያለው። በቃሌ ብትኖሩ እውነተኛ የኔ ተከታዮች ትሆናላችሁ፣ እውነተኛ የኔ ልጆች ትሆናላችሁ። በኔ ቃል ብትኖሩ። በኔ ቃል ባትኖሩ ግን የኔ ተከታዮች አይደላችሁም ይመስላችኋል እንጂ። ወንድሞቼ ይሄ ቃል ዛሬ ለኛም ነው። እግዚአብሔር መንፈስ ቅዱስ እኔና እናንተ በእግዚአብሔር ቃል ብትኖሩ፣ በክርስቶስ ቃል ብትኖሩ፣ በሐዋርያት ቃል ብትኖሩ የክርስቶስ ደቀ መዝሙር ናችሁ። ስለዚህ ራሳችሁን መርምሩ። ለዚህ እኮ ነው እውነት ነፃ ታወጣችኋለች። አያችሁ፣ ይሄ ነው መሰረታዊ ሐሳቡ።
እዚህ ጋር አንዳንድ ነጥብ ልወርውርላችሁ። ይሄን ቃል ለምትሰሙ ይሄን ቃል ስትሰሙ አብራችሁ እግረ መንገዳችሁን እንድታስቡ የምፈልጋቸው አንዳንድ ቃሎች አሉ፣ ወይም ደግሞ አንዳንድ ሐሳቦች አሉ። አንደኛ እውነት ነፃ ታወጣችኋለች ሲባል ምን ማለት ነው? እውነት ራሱ ምንድን ነው? እነዚህ እናያቸዋለን። እዚህ ውስጥ ትምህርት ምናልባት እንቆይበታለን። እውነት ምንድን ነው? ራሱ ጲላጦስም እኮ ጠየቀ። እውነት ምንድን ነው? እውነት what is really ትሩዝ የምንለው ነገር ምንድን ነው? እውነት ምንድን ነው? ደግሞ እውነትስ እንዴት አድርጋ ነው ነፃ የምታወጣን? ምናያቸው ናቸው። ትምህርቱ ይህንን ጥያቄዎች ይመልሳል። ደግሞ መልሰን እኔ ራሴ ይህንን ስማር እኔ ራሴ ይህን እግዚአብሔር ቃል ስሰማ እውነተኛ የክርስቶስ ደቀ መዝሙር ነኝ? ሀፍቶ አስክ ነኝ? በብርሃን የምመላለስ እውነተኛ የክርስቶስ ደቀ መዝሙር ነኝ? መሆን አለመሆን ምልክቱ ምንድን ነው? እንዴት ይታወቃል? ወንድሞቼ ሳይፈረድብን እነዚህ ነገሮች ዛሬ ማወቅ ጥሩ ነው። እነዚህ ጥያቄዎች ይመልሳል። የተወሰኑ ጥያቄዎች ናቸው፣ ልወሩራቸው ጥያቄዎች ራሳችንን እንጠይቅ ይረዳናል። እኔ የክርስቶስ እውነት ተከታይ ነኝ? አማሪ። ምክንያቱም ቅድም አንስተናል፣ እኔ የክርስቶስ ደቀ መዝሙር ነኝ። ደቀ መዝሙር ማለት በነገራችን ላይ የክርስቶስ ተከታይ ማለት ነው። የክርስቶስ ተማሪ ማለት ነው። ብዙ ጊዜ ሰዎች ኮንፊውዝድ የሚሆኑት ደቀ መዝሙርና ሐዋርያና ደቀ መዝሙር የሚለው ላይ ትንሽ ኮንፊውዝድ ናሉ። ሁሉም ሐዋርያት ደቀ መዛሙርት ናቸው። ሁሉም ሐዋርያት፣ ሁሉ ደቀ መዛሙርት ግን ሐዋርያት አይደለም። you have to understand 12ቱ ሐዋርያት አሉ አይደለም? 12 ሐዋርያት አሉ። ቅዱስ ጳውሎስም ሐዋርያ ነው። ሐዋርያ ማለት የተላከ ከጌታው ከአምላኩ የተላከ ነው፣ መሴንጀር ነው። ስለዚህ ሁሉም ሐዋርያት ደቀ መዛሙርቶች ናቸው። እኛ ሁላችን ደቀ መዛሙርት ነን። ነገር ግን ወንድሞቼ ሁሉ ደቀ መዛሙርት የሚከተለው ሁሉ የተማረው ሁሉ ግን ሐዋርያ አይደለም። you have to understand so ይሄንን እናያለን። አብሮን ደግሞ እንደ ግለሰብ ህይወታችን በባርነት ህይወት ውስጥ ነን ወይስ በነፃነት ህይወት ውስጥ ነው እኛ ራሳችን ያለን? ምናየው እንግዲህ ባርነት ስንል የሥጋ ባርነት ሳይሆን ክርስቶስ እንዳለው እነዛን ሰዎች ናቸው። እነዛ የሃይማኖት ሰዎች ናቸው። እነዛ የቤተ መቅደስ ሰዎች ናቸው። እንደውም አንዳንዶቹ ከአይሁድ እምነት ወደ ክርስትና መጥተዋል፣ ለነሱ የተነገረ። ስለዚህ እውነት ነፃ ታወጣቸዋል። ስለዚህ እኛ ነፃ ወጥተናል ወንድሞቼ። ይሄንን እንመለከታለን። ይሄን ብቻ አይደለም፣ ይቅርታ፣ ይሄንን ብቻ አይደለም። አብሮ የምናየው እንደ ክርስቶስ ሐሳብ በእውኑ ባሪያ ስንል ምን ማለታችን? ማን ነው ባሪያ? ማን ነው ባሪያ? ባሪያ የተባለው እነዚህ በሥጋ ባርነት ያሉትን ሰዎች ነው ወይስ ሌሎችን? ማን ነው ባሪያ? ይሄንንም እናያለን። እኛ ራሳችን ነፃ ሰዎች ነን ባሮች? ሪሜምበር ዳት ቅድም ያነሳ ነው። እኛ ሰዎች በሥጋ እንደውም ይጠይቁታል፣ እኛ እኮ የአብርሃም ልጆች ነን፣ እኛ እኮ የአብርሃም ልጆች ነን፣ ተገዝተን ማናቅም፣ ምንድን ነው የምታወራው? ኖ እናንተ ባሮች ናችሁ፣ የኃጢአት ባሮች። ስለዚህ ይህንን አብረን እናያለን። ሌላው ራሳችንን እናያለን። ከባርነት ውስጥ መኖር አለመኖራችን፣ በነፃነት መኖር አለመኖራችን ራሱ ደግሞ ነፃ ስንወጣ ጥቅሙ ምንድን ነው? ጥቅም አለው ወንድሞች። ነፃ ስንወጣ ጥቅም አለው፣ ህይወት ይገኝበታል። ነፃ ባንወጥስ መሞት አለ። ባርነት ለዘላለም ሞትን ያመጣል። ራሳችንን እናያለን በዚህ ትምህርቱ። ስለዚህ በዚህ ውስጥ ነው እነሱን እንደው የእግዚአብሔር ልጆች ናቸው ነን ብለው ሲመረመሩ የእግዚአብሔር ልጆች አሉ። ይልቁንም የማን ልጆች ሆኑ? የዲያብሎስ ልጆች ሆኑ። እንዴት ሆነው ነው የዲያብሎስ ልጆች? ስራቸው እናንተ የአብርሃም ልጆች ነን ትላላችሁ፣ እናንተ የእግዚአብሔር ልጆች ናችሁ ነን ትላላችሁ፣ ግን አይደላችሁ። ስራችሁ የአብርሃምን ስራ አይመስልም። ስራችሁ የእግዚአብሔር ሰው የሆነ የሚሰራውን ስራ አይደለም። እናንተ የምትሰሩት የአባታችሁ ነው፣ አባታችሁ ዲያብሎስ ነው አላቸው። ልብ አድርጉ። እነዚህ የተባሉት ሰዎች የቤተ መቅደሱ ሰዎች ናቸው። ጸሐፍት ፈሪሳውያን ናቸው፣ ሰዱቃውያን ናቸው፣ የሃይማኖት መሪዎች ናቸው። እነዚህ ሰዎች የአይሁድ ጥሩ ምእመን ነን ያሉ ሰዎች ተከታዮች ናቸው። እውነት እኮ ነው። እንደዚህ ተባሉ እኮ። በሕይወታቸው እውነትም ሲታይ እነዚህ ሰዎች ገዳዮች ነበሩ። የቤተ መቅደሱ ሰዎች ገዳዮች ነበሩ። ራሱ ክርስቶስን ሊገሉት ይፈልጉ ነበር። ሰዎችንም ደግሞ የሚገድሉ ነበሩ።
የቤተ መቅደስ ሰው ገዳይ ከሆነ በጣም አስፈሪ ነው። የእግዚአብሔር ሰው ገዳይ ከሆነ አስፈሪ ነው። ይሄ ነው በነገራችን ላይ የዚህ የትምህርት ዓላማው ምንድነው? ትምህርቱ ዓላማ ብላችሁ ብትሉ ቀላል ነው። ይሄ እውነት ነፃ ታወጣችኋለች ብለን ያዝነው አንደኛ እውነትን እንድናቅ እና እንድንኖርባት ነው። እውነትን ስናውቃት ስንኖርባት ህይወትን እናገኛለን። ያችሁ ይሄ ነው። ይሄ ደግሞ ቀላል ነገር አለ። ህይወትን ማግኘትም ሆነ ህይወትን ማጣት ከባድ ነገር ነው። ምክንያቱም እውነትን ስናቃት እውነት ነፃ ታወጣናለች። ነፃ ስንወጣ ህይወትን እናገኛለን። ነፃ ካልወጣን ህይወትን እናጣለን። ህይወትን ማግኘትን ማጣትን ከባድ ነገር ነው። በስጋም ይሁን በነፍስ ወገኖች ህይወትን ማግኘት መዳን፣ አንድ ሰው ታሞ መዳን ትልቅ ነገር ነው። አንድ ሰው ህይወትን ማጣትን በምድርም ከባድ ነው፣ በሰማይም ከባድ ነው። ስለዚህ ህይወትን ማግኘት ከባድ ነገር ነው። ለዚህ ነው ጊዜ ወስዶ አስተውሎ ማየት የሚያስፈልገው። ለአንዳንድ ለቸኮልን ሰዎች ጠቅለል ባለ መልኩ የዚህ ትምህርት መሰረታዊ ጭብጥ ምንድነው? ለቸኮላችሁ ለምትቸኩሉ ጊዜ ለሌላችሁ ሰዎች ምንድነው ብለን ብንል በወቅቱ በሃይማኖት ውስጥ ነን ሲሉ፣ በወቅቱ የአብርሃም ልጆች ነን ሲሉ፣ በወቅቱ የእግዚአብሔር ልጆች ነን ሲሉ፣ ነገር ግን በተቃራኒው በሃይማኖት ውስጥ ያልሆኑ በኃጢአት ህይወት ውስጥ የሚኖሩ የእግዚአብሔር ሳይሆን የዲያብሎስ ባሮች ለነበሩ ሰዎች የተነገረ ቃል። አንዳንድ ጊዜ በሃይማኖት ውስጥ ነን ብለን እንላለን፣ ግን አይደለንም ወንድሞች። ለዚህ ነው ራስን መመርመር የሚያስፈልገው። እነዚህ ሰዎች ወገኖች በሃይማኖት ውስጥ ነበሩ። ቴክኒካሊ የአይሁድ እምነት ተከታዮች ናቸው። አንዳንዶቹ አገልጋዮች ናቸው፣ ሌሎቹ ተከታዮች ናቸው። እነሱን ነው እናንተ እግዚአብሔር አባታችን ነው ትላላችሁ፣ ግን አይደለም። እናንተ አባት እግዚአብሔር አይደለም፣ ዲያብሎስ ነው። ስለዚህ እነዚህ ሰዎች በድቅድቅ ጨለማ ውስጥ ነበሩ። እነዚህ ሰዎች ወገኖቼ በኃጢአት ባርነት ውስጥ ነበሩ። የእግዚአብሔር ሰዎች ናቸው፣ የአብርሃም እምነት ተከታዮች ናቸው፣ ግን በኃጢአት ህይወት ውስጥ ነበሩ። ስለዚህ በኃጢአት ባርነት ውስጥ ናችሁ። እውነትን ብታውቋት አላቸው። እውነትን ብታውቋት፣ እውነትን ብትወዷት፣ በእውነት ብትኖሩ እውነት ነፃ ታወጣችኋለች። በነፃነት ስትኖሩ ደግሞ ህይወትን ታገኛላችሁ። ይሄ ነው መሰረታዊ ጭብጡ። ስለዚህ በዚህ ውስጥ ዛሬ እግዚአብሔር የሚያስተምረን በሃይማኖት ስትኖሩ ራሳችሁን መርምሩ፣ ራሳችሁን ፈትኑ። አንዳንድ ጊዜ it is not really enough በሃይማኖት ውስጥ መኖር ብቻ። እነዚህ ሰው ከነሱ አንበልጥም። ኢትዮጵያውያን በደንብ ስሙ፣ እኛ ከእስራኤል አንበልጥም። እግዚአብሔር የመረጠው ህዝብ ነው። እነሱን እንኳን ልጆች አይደላችሁ። ለምን? በውስጣችሁ ክፋት አለ፣ በውስጣችሁ ገዳይነት መንፈስ አለ። እኛስ ዛሬ ወገኖች እንዴት ነን? ስለዚህ ራሳችንን መጠየቅ አለብን። ለዚህ ነው ቅድም ስለ ዓላማው ስለ ትምህርቱ ዓላማ ስንነጋገር እውነትን እንድናቅ እውነትን እንድንኖር ለማሳሰብ ነው። እውነትን ደግሞ ለማወቅ ወገኖች ዕውቀት ያስፈልጋል። ሰማችሁ? እውነትን ለማግኘት ዕውቀት ያስፈልጋል። ለዚህ ነው ቅድም ምንድን ያላችሁ? በቃሌ ብትኖሩ አላችሁ። ስለዚህ እግዚአብሔር ቃል ዕውቀት ያስፈልጋል። በቃሌ ብትኖሩ፣ ቃሌ በውስጣችሁ ቢኖር እናንተ ደቀ መዛሙርቴ ናችሁ። አያችሁ? ስለዚህ ወገኖቼ እውነትን እንድናገኝ የክርስቶስ እውነተኛ ደቀ መዛሙርት እንድንሆን በቃሉ ልንሞላ ግዴታ ነው። ስለዚህ የኔ እውነተኛ ደቀ መዛሙርት የምትሆኑት በቃሌ ስትሞሉ ነው አላችሁ። በቃሌ ስትሞሉ ደግሞ እውነትን ታገኛላችሁ። እውነት ደግሞ ነፃ ታወጣችኋለች። ነፃ ስትወጡ ህይወትን ታገኛላችሁ አላቸው። ስለዚህ ወገኖች ዕውቀትን ለማግኘት ምን ያስፈልጋል? እውነትን ለማግኘት ዕውቀት እጅግ አስፈላጊ ነው። ከእግዚአብሔር የሆነ ዕውቀት እጅግ አስፈላጊ ነው። የእግዚአብሔር ቃል ዕውቀት አልባ ስለሆነ ህዝብ እንደዚህ ብሎ ይናገራል። ራሱ እግዚአብሔር ህዝቤ ይላል። ህዝቡን እኮ ምንድን ነው የሚለው? እነሆ ህዝቤ ዕውቀት በማጣት ጠፍቷል። ወንድሞቼ ዕውቀት በማጣት መጥፋት አለ። ስለዚህ ምንድን ነው የሚለው? እነሆ ህዝቤ ዕውቀት በማጣት ጠፍቷል፣ እነሆ ካህናቶቼም ዕውቀትን ጠልተዋልና እኔም ክህነታቸው እንደዚሁ ጠላሁ። አይገርማችሁ?
አንዳንድ ጊዜ ያለን ይመስላል። ገበሬው ክምሩን አየና አመቱን ሙሉ ትልቅ ክምር አለው፣ ግን አመቱን ሙሉ እየተበደረ በላና ሲያየው በቃ ያመረተ ቀን ወይም ደግሞ የወቃ ቀን መልሶ ዕዳ ነው የሚከፍለው። ስለዚህ ክምሩን አየና አይ ያለሽ መስሎሻል፣ ተበልተሽ አልቀሻል። ስለዚህ እግዚአብሔር ምንድን ያለው? እነሆ ሕዝቤ ዕውቀትን በማጣት ጠፍቷል። ወገኖቼ ዕውቀት ያስፈልጋል። ለምን? ዕውቀት እውነትን እንድናገኝ ይረዳናል። እውነትን ስናገኝ ደግሞ እውነት ደግሞ ነፃ ታወጣናለች። ስለዚህ እነሆ ሕዝቤ ዕውቀት በማጣት ጠፍቷል። ሕዝቤ ብቻ አይደለም ካህናቶችም አለ። እነሆ ካህናቶችም ዕውቀትን ጠልተዋል፣ እኔም ካህናት እንዳይሆኑ እጠላቸዋለሁ። የኔ ሐሳብ አይደለም ወንድሞቼ። ይህን ቃል ትንቢተ ሆሴዕ ምዕራፍ 4 ቁጥር 6 ላይ እንደዚህ ይላል፣ ሕዝቤ ዕውቀት በማጣቱ የተነሳ ጠፍቷል። አያሳዝንም? የእግዚአብሔር ሕዝብ ዕውቀት። ስለዚህ ዕውቀት ያስፈልጋል ወንድሞቼ። ዕውቀት ሕዝቤ ዕውቀት ከማጣቱ የተነሳ ጠፍቷል። አንተም ዕውቀትን ጠልተሃልና እኔ ካህን እንድትሆነኝ ጠልሃለሁ። ካህናት ጭምር ዕውቀትን ጠሉት። ይህ እግዚአብሔር ያለው ነው በነቢዩ አድሮ። ስለዚህ ዕውቀት የሌለው ሕዝብ፣ ዕውቀት የሌለው ካህን በእግዚአብሔር ፊት ተቀባይነት የለውም። ዕውቀት ያስፈልጋል። የምን ዕውቀት? የእግዚአብሔር ዕውቀት፣ እሱን የማወቅ ዕውቀት። ስለዚህ ወገኖች ዕውቀት ያስፈልጋል። በነገራችን ላይ ዕውቀት አይደለም የእግዚአብሔር ዕውቀት፣ በዚህ ምድር ላይ በዓለምም ያለው ዕውቀት እኮ ጠቃሚ ነው። ጠቃሚ ነው። ይሄ ምንም ፋክት እኮ ነው። ዕውቀት ጠቃሚ ነው። ለምን? ለዚህ እኮ ነው ፈረንጆች ምን ይላሉ? ኖሌጅ ኢዝ ኤ ፓወር ኢት ኢዝ ትሩ ኖሌጅ። ዕውቀት እኮ ዕውቀት የሀብት ምንጭ ነው። ዕውቀት የኃይል ምንጭ ነው። ዕውቀት የስኬት ምንጭ ነው። ኢንጀነራል ነው ብላችሁ ናት ኦልዌይስ፣ ግን ኢንጀነራል በአብዛኛውን ጊዜ። አዎ የተማረና ያልተማረ ልዩነት አለው፣ ምንም ጥያቄ የለም። አንድ ስራ ሁለት ሰራተኞች ሊሰሩ ይችላሉ። እኔ መስሪያ ቤት አብረን እኩል የምንሰራቸው ድሮ የትምህርት ደረጃችን ግን የተለያየን ሰዎች ነበር። ተሰይም ጃብ የምንሰራቸው እነሱ በኤክስፒሪየንስ ረጅም ዓመት ሰርተውታል፣ ስራውን ሰርተዋል። በኋላ ግን ከትምህርት ቤት የመጡት ግን ከነሱ እኩል ወዲያውኑ ገብተዋል። እነዛ በብዙ ዓመት በ30 ዓመት ያገኙት ኤክስፒሪየንስ ደረጃ ላይ እነዚህ ከትምህርት ቤት የመጡ ልጆች ወዲያውኑ እኩል ነው። ዕውቀት ኦፍ ኮርስ። ስለዚህ ዕውቀት በጣም አስፈላጊ ነው። እኛ ግን ትኩረት የምናደርገው የምድራዊ ዕውቀት ጠቃሚ ነው። ከሱ የበለጠ ግን የእግዚአብሔር ዕውቀት። ለምን መሰላችሁ? ደቀ መዛሙርቴ፣ እውነተኛ ደቀ መዛሙርቴ የምትሆኑት የኔ ቃል በውስጣችሁ ሲኖር ነዋል። ስለዚህ ወገኖች በእግዚአብሔር ቃል መሞላት መልካም ነው። እግዚአብሔርን ቃል ስንሞላ እውነትን እናገኛለን። እውነትን ስናገኝ እውነት ደግሞ አይናችን የልቦናችን አይን ትከፍትና በብርሃን ውስጥ ነን ወይስ በጨለማ ውስጥ ነን?